ዳርዳሩን ስልሽ እንዴት ነው ጭንሽና እንትንሽ መሀል እንጂ መሀሉ ላይ አድርገሽ ስደንሽ እንዳታድሪ። እሺ የማታ ልብስ ለብሼ ማለት ነው። ሚኒት የማታ ልብስ ለብሼ እንደዚህ ልባል? ኧረ እንዴ እኔ የምልሽ ሚኒት እንትን ተናግረሽ ነበርና እሱን ልታስረጅኝ ነው። ፓውደር ነው ምናምን ተቀቡ የቱ ጋር ነው የምቀባው? ጽድት በሉ ምናምን አልሽ። የቱ ጋር ልቀባና ጽድት ልበል? እሱን ልጠይቅሽ ፈልጌ ነው። አይ አያስቅም ስላልገባኝ ነው። አይ አንቺ ለምን ፐርፐዝ ነው ጽድት በሉ ስትይ? ለቀን ውሎሽ፣ ለስራ ቦታሽ፣ ከባልሽ ጋር ስትገናኝ ለምን ሆነ? ለየትኛውን ላስረዳሽ? ስትተኝ ብቻሽን ስትተኝ ነው? አረ ካሱ ስተኛ እሱን ለማማለል
ትዳር የሚባለውን ነገር አብረው ከጀመሩ በኋላ ማስተካከልን እሷን እንዴት ልቀይራት፣ እሱን እንዴት ልቀይረው፣ የባህሪ ችግር፣ የአኗኗር ችግር ስላችሁ በኢኮኖሚ ገንዘብ የሚያጠፋ ወንድ ወይም የሚንገበገብ ወንድ ሊሆን ይችላል። ሴቷም እንደዛው ራሷን የማትጠብቅ ዝርክርክ፣ ወረኛ ምናምን ብዙ የባህሪ ችግሮች አሉ፣ ብዙ አይነት። ግን አንድ የተዋዳችሁ ትዳር ሳይደርስ ማቆም ከተቻለ ማቆም ነው። እንደማትገጥሙ አንድ አይነት አለመሆናችሁን ስታውቁ መቅጨት ይሄን ነገር አይ ፍቅር ላይ ነኝ ስትሉ ደግሞ ማስተካከል የሚባለው ነገር ምንም ነገር በጉልበት ምንም ነገር በክፉ በመጥፎ ንግግር የሚቀየር የሚስተካከል ነገር የለም። እኔ ሆኜ አሳይቼው ባሌ እኔን እንዲመስል አድርገዋለሁ እንጂ በመንቀፍ በስድብ በንትርክ ምንም የሚመጣ ነገር የለም። ስለዚህ የመጀመሪያ ነገራችን መቀየር ወይም እሱነቱን ወይም እሷነቷን አምኖ መቀበል ማለት ማንነቷን መቀበል መውደድ፣ ያልወደድነውን ነገር ደግሞ ለመቀየር መሞከር። ለመቀየር የምንችለው ደግሞ ሆኖ በመገኘት ያ እሱ እንዲሆንልኝ የምፈልገውን ሰው እኔ ሆኜ መገኘት፣ ወንዱም ደግሞ እሷ እንድትሆንልህ የምትፈልገውን ሰው ሆነ መገኘት። አንድ ይሄ። ሁለተኛ ነገር በእያንዳንዳችን ያለውን ችግር ልንገራችሁ። ሴቶች ያለብንን ችግር መጀመሪያ ልንገራችሁ። ነዝናዛነት፣ ተጠራጣሪነት፣ ውስዋስ በጣም ትልቁ ችግራችን። ድሃ ሆንን ሀብታም ሆንን በአቅማችን እንነዛነዛለን። የት ሄድክ? የት ነበር? ማምን አለ? እከሌ ምን አለ? እንዴት ሆነ? ለምን ሆነ? ባላችን አጠገባችን ሲቀመጥ ልጆች ካሉን ከልጆቻችን ጋር ስንኖር ጥሩ የቤተሰብ ወሬ ማውራት፣ ልጆች ከሌለን ደግሞ የፍቅር ወሬ፣ አድናቆት፣ እንዲያደንቅሽ፣ ስታምሪ ዛሬ፣ ፀጉርሽ ዛሬ፣ እግርሽ፣ ጥፍርሽ፣ እጅሽ፣ ጠረንሽ እንዲልሽ አንቺ በይው። መጀመሪያ ጥሩ ነገር በይው። ዛሬ አምሮብሃል ባሌ፣ ምን ልስራልህ? ምን ያስደስትሃል? ቆንጆ ወሬ። ቁጭ ሲል ጦርነት ነው ወሬያችሁ፣ ቁጭ ሲል በርበሬ ነው፣ ገቢ ወጪ ነው። ከቤት ሲወጣ የት ሄድክ? ከስራ 5 ደቂቃ ያውም ካረፈደ ወይ ስልክ ካላነሳ ንዝንዝ ነው። ዝም በሉ እስኪ። ስለተናገራችሁ የምትቀይሩት ነገር አለ? ደህና አደርክ ሀቢቢ፣ ደህና ዋል። ሲመጣ ደህና ዋልክ? ምን ላዘጋጅልህ ከመምጣት በፊት? ምን ላድርግልህ? በጣም ቆንጆ ወሬ አውሩለት እስኪ። ራስ ምታት የሚሆንበት የሌላ ሰው ወሬ እንዲያስጠላው፣ ምንም የሚሰማው ነገር እንዲያስጠላው፣ ድምፃችሁ እንዲናፍቃችሁ፣ የእናንተ ድምፅ እንዲናፍቀው አድርጉት። ስልክ ሲደውል